ጸልዩ ባበዛቲ ቤተ ክርስቲያን ቅድስት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሌሊት በስመ ዚአከ ይትፌስሑ ወይሴብሑ ደብር ማለት ተራራ ከፍተኛ ስፍራ ማለት ነው። ታቦር የሚለው ስያሜ ከገሊላ ባህር በምዕራባዊ ደቡብ በኩል 10 ኪሎ ሜትር ርቆ የሚገኝ ተራራማ ስፍራ ስያሜ ነው። ተራራው እስከ 572 ሜትር ከባህር ጠለል ከፍታ ላይ እንደሚገኝ መዛግብት ያትታሉ። ደብረ ታቦር በሀገራችን ሁለት መልክ አለው። በቀዳሚው ሃይማኖታዊ ገጽታው ሲወሳ፣ በተከታይ ማህበራዊ መልኩ በስፋት ይታወቃል። በሃይማኖታዊ ገጽታው እንጀምር። ከአራቱ ወንጌላውያን መካከል ከዮሐንስ ወንጌል በቀር በሶስቱ ማለትም በማቴዎስ፣ በማርቆስና በሉቃስ ታሪኩ መልቶና ሰፍቶ ተነግሯል። በማቴዎስ ወንጌል በምዕራፍ 17 ከቁጥር 4 ጀምሮ፣ በማርቆስ ወንጌል በምዕራፍ 4 ከቁጥር 2 እስከ 13 እንዲሁም በሉቃስ ወንጌል በምዕራፍ 9 ከቁጥር 28 እስከ 36 ሰፍሮ ይገኛል። ከዚህም ባሻገር ከወንጌላቱ በተጨማሪ በሊቀ ሐዋርያት በቅዱስ ጴጥሮስ መልእክትም ሐሳቡ እንደተዘከረ ቅዱስ መጽሐፍ ይነግረናል። ከገናናው ክብር በርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምጽ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል እና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምጽ ከሰማይ ሲወርድ ሰማን። የሐዋርያው ቅዱስ ጴጥሮስ መልእክት ሁለተኛው ምዕራፍ 1 ከቁጥር 17 እስከ 18 በማለት ምስክርነቱን ይሰጣል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ሥርዓት መሰረት ከሚከበሩ 9 አበይት የጌታችንና የመድኃኒታችን የኢየሱስ ክርስቶስ በዓላት መካከል አንዱ ተደርጎ የሚቆጠረው በዓለ ደብረ ታቦር በቤተክርስቲያኒቱ በልዩ ልዩ አከባበሮች ተከብሮ ያልፋል። በዕለቱ ከሚነገሩ ታሪኮች መካከል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እነዚህን ሶስቱን ባለሟሎች ስለሆኑ ይዟቸው ወጣ ሲሉ ሊቃውንቱ ያመሳጥራሉ። በዚያውም ባለሟልነታቸው በምን ነው ቢሉ አይታወቅም በማለት እግረ መንገዱን በምሳሌ ሲያጠናክሩ ሙሴን ለመስፍና አሮንን ለክህነት የመረጠበት ምክንያት እንዳልታወቀ ሁሉ ሶስቱን ከ12ቱ የመረጠበትና ባለሟል የሆኑበት አይታወቅም በማለት በዘመነ ብሉይ የነበረውን ታሪክ ለእማኝነት በማምጣት ያገናዝባሉ። ቤተክርስቲያኒቱ ከምትታወቅበት ሀብቷ አንዱ የአንድምታ ትርጉም እንደሆነ የታወቀ የተረዳ ነውና ሊቃውንቱ ነገሩን በዚህ አይዘጉትም። አንድም ብለው እነዚህን ሶስቱን መርጦ መውሰዱ በሶስቱ ነቅ ተገኝቶባቸዋል እና ነው ሲሉ በተቃራኒው በኩል እንድንመለከት ይጠቁሙናል። ይኸውም ቅዱስ ጴጥሮስ ጌታችን ሞታለሁ ቢለው አይሆንብህ ማለቱ፣ ያዕቆብና ወንድሙ ዮሐንስም
እናታቸው ለሹመት ለሽልማት ጓጉታ በንግስናህ ጊዜ አንዱን ልጄን በቀኝ አንዱን ልጄን በግራህ አቁምልኝ ማለቷ የክብሩን መገለጥ ሌሎቹ እንዳያዩ መደረጋቸው ተገቢ ነውን ቢሉ ለሶስቱ የተገለጠ ብርሃነ መለኮት በእግረ ደብር ላሉት አልቀረባቸውም ይሉናል አበው ሊቃውንት። ከዚህ በኋላ በታቦር ተራራ አናት እንደደረሱ ፊቱ እንደ ፀሐይ አበራ። ልብሱም አጣቢ አጥባ ልታነጻው ከምትችለው በላይ ነጭ ሆነ። ቅዱሳን ሐዋርያት ባዩት ነገር ተገረሙ፣ ተደነቁ። በዚያም ሙሴና ኤልያስ ከጌታቸው ጋር ሲነጋገሩ ሰሙ። ቅዱስ ጴጥሮስ ያየው ነገር ታይቶ የማይታለፍ ነውና ደግሞም የሐዋርያት አለቃ እንደመሆኑ ቀደም ብሎ ጌታ ሆይ በዚህ መሆን ለኛ መልካም ነው፣ 3 ዳሶችን እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ በማለት ተማጸነ። ሊቃውንት ከጌታ ጋር የተነጋገሩት ሙሴና ኤልያስ መሆናቸው በምን ታውቆ ሙሴና ኤልያስ አላቸው ወንጌሉ ይሉና ይጠይቃሉ። ደግሞም ይመልሳሉ። ሙሴ የሙሴ መሆኑ በንግግሩ በአንደበቱ፣ ኤልያስም የኤልያስ መሆኑ በአካሉ ጠጉር ታውቋል በማለት ያስረዳሉ። ሙሴና ኤልያስ እኔ ሙሴ የሙሴ አምላክ ይበሉ እንጂ እንዴት ሙሴ ይሉሃል? እኔ ባህር ብከፍል ጠላት በገድል እስራኤላውያንን ከኃጢአታቸው ነፃ ማድረግ አልቻልኩም። አንተ ግን አድናቸዋል፣ ነፃ አድርጋቸዋል። ኤልያስም እግዚአብሔር ኤልያስ ይበሉህ እንጂ እንዴት ኤልያስ ይሉሃል? እኔ ሰማይ ብለጉም ዝናም ባዘን እሳት ባዘን እስራኤልን ከክፋታቸው መመለስ አልቻልኩም። አንተ ግን መመለስ ተችሏል ብለው የባህሪ አምላክነቱን በዚህ መስክረዋል። ሁለቱን ከነቢያት ሌሎቹን ደግሞ ከሐዋርያት ያመጣበት ዋና ዓላማው መንግስተ ሰማያት ነቢያትም ሐዋርያትም የሚወርሷት መሆኑን ለመግለጽ እንደገና ኤልያስ ድንግል ነው፣ ሙሴ ማዕስብ ነው። መንግስተ ሰማያትንም በትዳርም ያሉ በድንግልናም ያሉ ሁሉም እኩል ሆነው የእግዚአብሔር መንግስት የሚወርሱ ለመሆኑ ይህንን ለማስረዳት ከነዚህ ከሁለቱ አድርጓል ማለት ነው። ወንጌላዊው ከሙሴ ጋር ከጌታ ጋር የተነጋገሩት ሙሴና ኤልያስ ናቸው ነው ያለው። ይህን ለማለት ያለበት እንግዲህ ከኦሪቱ ወይም ከብሉዩ አንጥቶ ከሆነ የነቢዩ ሚልክያስ ምዕራፍ ትንቢት ምዕራፍ 4 ከቁጥር 5 ላይ ሙሴንና ኤልያስን የሚያነሳ አለ። ሙሴንና ኤልያስን ያነሳል። ከዚያ በመነሻነት ነው ወንጌላዊው የተናገረው። አንድም በንግግራቸው ታውቀዋል። ይህስ እንደምን ነው ቢሉ ለምን ሙሴና ኤልያስን መረጣቸው ለሚለው ጥያቄ ሲመልሱ ሙሴ በኦሪት ዘጸአት ምዕራፍ 33 ከቁጥር 13 እስከ 23 በተቀመጠ ታሪኩ በበረሃ ደመና የሚያነጋግረውን እግዚአብሔርን አንድ ጥያቄ ጠይቆት ነበር ይላሉ። መጽሐፉ እንደሚያስረዳን ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከእኔም ጋር የምትልከውን አላስታወቀኸኝም። አንተም በስምህ አወቅሁህ፣ ደግሞም በእኔ ፊት ሞገስ አገኘህ አልኸኝ። አሁንም በፊትህ ሞገስን አግኝቼ እንደሆነ
አውቅህ ዘንድ በፊትህም ሞገስን አገኘ ዘንድ መንገድህን እባክህ አሳየኝ። ይህም ሕዝብህ እንደሆነ ተመልከት አለው። እግዚአብሔርም እኔ ከአንተ ጋር እሄዳለሁ አሳርፍህም አለው። እርሱም አንተ ከኛ ጋር ካልወጣህስ ከዚህ አታውጣን። በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብህ የተለየን እንሆን ዘንድ አንተ ከእኛ ጋር ካልወጣህ እኔና ሕዝብህ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘህ በስምህም ስላወቅሁህ ይህን ያልኸው ነገር ሁሉ አደርግልሃለሁ አለው። እርሱም እባክህ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ይቅር የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለው። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በዓለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ። እስካልፍ ድረስ እጄን በላይህ ጋርዳለሁ፣ እጄንም ፈቀቅ አደርጋለሁ። ጀርባዬንም ታያለህ፣ ፊቴን ግን አታይም ብሎት ነበር። ለዚህም ቃሉን ይጠብቅለት ዘንድ በሥጋ በተገለጸ ጊዜ ከመቃብር ጠራው ይላሉ አበው። ይህንን ሐሳብ ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ በተለይ ስለተገለጸው ብርሃን አስታኮ ሲያወሳ ጌታችን በደብረ ታቦር ተራራ ራስ ላይ የለበሰው ብርሃን የመለኮት ብርሃን አልታየም። የመለኮት ብርሃን የታየስ ቢሆን ምድርን ባንዋወጣት፣ ባህርንም ባንዋወጻት፣ ዓለምም እርሱን መቻል በተሳነው ነበር። እርሱ ግን የብርሃን ጸዳል አዳም በኤዶም ገነት ውስጥ የነበረ ጊዜ የነበረችይቱ ብርሃን ናት። ደቀ መዛሙርቱን ያስደነገጣቸው የመብረቅ ግምጃ እግዚአብሔር በምድር ላይ ባሉ ፍጥረታት ሁሉ ላይ ገዢ አለቃ ባደረገው ጊዜ ለአዳም ያለበሰው የሁላችን አባት የአዳም ልብሰ መንግስት ነው ይሏል መጽሐፈ ምስጢር ዘአባ ጊዮርጊስ ዘጋስጫ ገጽ 364። የደብረ ታቦርና ቡሄ ባህላዊ አተያይ። ደብረ ታቦር ወይም ቡሄ በሃይማኖታዊ አተያይ ብቻ የማይወሰን ባህላዊ መልክ ያለው በዓል ነው። እንደ ኢትዮጵያውያን ዘመን ቀመር ከሰኔ 26 ጀምሮ ግም ያለው ክረምት የሚገባደድበትና የወርሃ ክረምቱ ጠባይ የሚቀየርበት ወቅት ነው። የወርሃ ነሐሴ አጋማሽ ክረምቱ ሲጀምር በእጅጉ ብርቱ ሆኖ ሰንብቶና ጨፍኖ የመጣው ሰማይ አለኝ የሚለውን የዝናብ ጓል ሁሉ አራግፎ ለመጪዋ የመስከረም ፀሐይ ቦታ ለመልቀቅ የሚባባ በሚመስልበት የነሐሴ ወር አጋማሽ የሚከበረው ቡሄ ለሰማዩ አንጻራዊ ፈገግታ የሚለግስ የሚወርደውን ብርቱ ዝናብ ጋብ የሚልበትና ችፍ በሚል ዝናብ የሚተካበት ወቅት በመሆኑ የሰማዩን መጥራት የደመናውን መግፈፍ ተከትሎ ቡሄ ገፈፈ፣ መግፈፍ የሚል ፍቺ ይይዛል። ለዚህም ነው ቡሄ በሉ ቡሄ መጣ ያመላጣ ቅቤ ቀቡት እንዳይነጣ እየተባለ የሚዘፈነው። በከተማ አካባቢ ደግሞ የቡሄን አደራ ነጭ አሞራ እያሉ ሕፃናቱ ይዘፍናሉ። በዘፈን ግጥሙ ቡሄ ተብሎ የተወከለው ሕፃናት የሚዘፍኑበት ጊዜ ከወላጆቻቸው የሚሰጣቸውን ሙልሙል ዳቦ ነው። ይህ ዳቦ አዘገጃጀቱ እንደየአካባቢው የሚለያይ ሲሆን በአንዳንድ አካባቢ በኮባ ተጠቅልሎ በሞላላ መልኩ ይጋገራል። በአንዳንድ አካባቢ ደግሞ በኮባ ቅጠል የተጠቀለለው ሊጥ በተፍለቀለቀ ውሃ ውስጥ በመክተትና በማብሰል ይዘጋጃል። የቡሄ ዳቦ ጣፋጭና ተወዳጅ ነው። የቡሄ በዓል በዘልማድ ለወንድ ሕፃናት የተሰጠ ነው። ክረምቱን በብዙ ዝግጅት ጅራፍ ሲገምዱ፣ የመጨፈሪያ ብትር ሲያዘጋጁና ከሽ የሚባል ጸናጸል የመሰለ ባለ ድምጽ መጫወቻ ሲያዘጋጁ ይቆያሉ። በገጠሪቱ የሀገራችን ክፍል ስላለው አከባበር በቡሄ ዙሪያ የተጻፉ መጽሐፍት እንደሚያስረዱት ልጆች ቡሄ ጨፍረው ያገኙትን ዳቦ እየበሉና ጅራፍ እርስ በርስ እየተገራረፉ ይጫወታሉ። ጅራፎቻቸውን እያጮሁ ጊዜውን ያሳልፋሉ። የቤተ ክርስቲያን ታሪክ የተባለው መጽሐፍ የጅራፉ መጮህ የደብረ ታቦር ተራራ ግርማ መለኮቱ በተገለጸበት ጊዜ ይሰማ የነበረው አስገምጋሚ ድምጽ ተምሳሌት ሲሆን ግርፊያው ግን ምሳሌ አልተገኘለትም በማለት ያወሳዋል። በቡሄ ስለሚሰጠው ሙልሙል የተመጣነት በአፈ ታሪክ የሚናገረው ተምሳሌት እረኞች በደብረ ታቦር ተራራ አካባቢ መንጋቸውን ሲጠብቁ የመለኮቱ ብርሃን በእጅጉ በርቶ ስለነበር በአካባቢው የጀንበርን መጥለቅ እንኳን ለመረዳት በማያስችልበት ደረጃ ስለነበር
እረኞች መምሸቱን ባለማወቃቸው በዚያው መንጋቸውን አሰማርተው በመቆየታቸው ልጆቻቸው የጠፉባቸው ቤተሰቦች ለፍለጋ ችቦ አብርተው ለስንቅ ሙልሙል ይዘው ፍለጋ ስለወጡ ለዚያ ምሳሌ ነው ይባላል። ሙልሙል የጋገረች እናት በእለቱ ለክርስትና ልጆቿ፣ ለቤተሰቦቿ፣ ለአዝማች፣ ለምራትና የቅርብ ዕውቅያ ላለው ሰው ሁሉ በቤተሰብ ልክ እየተቆጠረ ትሰጣለች። በቆሎ ትምህርት ቤት አካባቢም ተማሪው ለደብረ ታቦር ብሎ ቀደም ለምኖ የሰበሰበውን ጌሾ ወቅጦ ጠላ በመጥመቅ የለመነውን ስንዴ ፈጭቶ ዳቦ በመጋገር በእለቱ ለቅዳሴ የመጣውን ሕዝብ በመጋበዝ ይዘክራል። በዚህ ጉዳይ ላይ ያነጋገርናቸው በአዲስ አበባ ሀገረ ስብከት የደብረ ፍስሐ መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን የቅኔ መምህር የሆኑት የኔታ ሐረገወይን በአብነት ትምህርት ቤት የቡሄን አከባበር ተከትሎ ያላቸውን ትውስታ እንዲህ ነበር ያካፈሉን። ደንቢያ ላይ ያቦለት ነው የሚነገረው ያቦለት ማህበር ስላለ ህዝቡ ወንዱም ሴቱም ልጆቹም ስለሚሰበሰቡ ስለ ደብረ ታቦር ቄሶቹ ቆመው ይናገራሉ። ጸሪቀ መበለት ተሰበላ በኋላ አሁን ደብረ ታቦር እየደረሰ ነው። ተማሪዎች በየቤታቸው ይመጣሉ። ወንዶችም አትገኙበት ቀን ስለሆነ ወንዶቹ የሉም እንዳትሉ፣ ወንዶቹም ደግሞ ለሴቶቹ ተመጡ ስጧቸው ብላችሁ መሰጡትን ወሰናችሁ ቆዩአቸው ይላሉ። አሁን እኛ በቃ ሽልቻችን ማዳበሪያው ምኑ ይዘን ሰብስበን እዚያች እየተቀበልን ሸክሙ ሲያቅተን አንዱ ሰው ቤት እናስቀምጠዋለን። ህዝቡ የተባረከን ይገርማቸዋል። እንደ በረከትን እንዲያው ባይደንቃቸው ሁለት ባልና ሚስቶቹ በቁና ማለት 6 ኪሎ የሚይዝ ነው። 6 ኪሎ በሚይዘው አንዱ ወንዱ ተሰጠን። በኋላ ሴትዮዋ ደግሞ የኔም እንደዚያ ነው ደግሞ 6 ኪሎ የሚይዝ በድምሩ 12 ኪሎ ያደረጉም አሉ። እነማን ልበላቸው እኔ ነኝ የማውቃቸው። ከዚያ እንደዚያ ደግሞ ልፍ ስንል ደግሞ አንዳንዱ ደግሞ አንዳንድ ቁና ይሰጠናል። አሁን እኛ እንደ ግዴታ አንድ ቦታ ይገርማቸዋል። አጋጣሚ ሲሄድ ከሌላ ሀገር የመጣ ሰው ነው። አማችነት ገብቶ እዚያ በትንሽ ነገር ሰጡን፣ በሳህን ነገር። እኔ ደግሞ እየጻፍኩ ነው፣ ስማቸውንም እየመዘገብኩ ነው በወረቀት እናንተን ይዣለሁ። ኋላ የና አንቀበልም አለና ስንል ወንድዮ ብቅ አለና ሲያበቃ እንዴ በእንተ ስማ ለማርያም ሰማሪ ሲለምን እንኳን የሰጡትን መቀበል ቀርቶ የለም ቢሉት ይሄዳል። እኛ ደግሞ አለና አለ አይ እኛ እኮ ግድ አንጡ አላልናቸው አንመዘግበውም። ይሄን እኛ እስካሁን 2 ቁና የሰጠንም አለ። ደግሞ አንዳንድ ቁናማ አሁን እኛ አካባቢውን እንደዚህ ያለ ቅዳን ቀድም አልኩና ጥለነው ስንሄድ ስሜ ሊጠፋ ነው ብሎ አንድ ቁና ሰጥ ዳጉሳ ይባላል። ዳጉሳ ያናረገን ይቅርታ እና አንድ ቁና ያው ቁና ይዘናል እኮ በዚያ ሰፍሮ ሰጠን። ራሱን እያከከ ስሙ ሊጠፋ ሆነበት። ከዚያ በኋላኛ ደግሞ ይቅርታ ጠየቅን። በተለይ ደብረ ታቦርን በምንዘክርበት ጊዜ በጣም ተዘጋጅተን አስበንበት ሰዎቹንም አስተባብረን ያስተማሩንን ሊቃውንት አባቶችን አክብረን በመሃላችን በማድረግ ከፍተኛ የሆነ ዝግጅት ተዘጋጅተን እንዘክር ነበረ ማለት ነው። ደብረ ታቦር ልዩ ትዝታ ያለው የማይረሳ ሁልጊዜ ደብረ ታቦር ከተነሳ ትዝ የሚለን ያው የቆሎ ትምህርት ቤት ነው የነበረው ደስታ። እንዲህ በቀላል የሚታወስ አልነበረምና እንደ ማንኛውም የቆሎ ተማሪ ወይም የአብነት ተማሪ እንደዚህ ነበር የምናሳልፈውና በጣም ለቅዱስ ጴጥሮስ፣ ለቅዱስ ዮሐንስ፣ ለያዕቆብ፣ ለሙሴ፣ ለኤልያስ የገለጸ አምላክ ለኛም እንዲገልጽልን በመማፀን ጭምር ዝክር እየዘከርን ዳቦ እያሰባሰብን ያው አሁንም እንደሚደረገው አቅማችን የፈቀደውን ያክል እናከናውን ነበርና በዚህ ነበር እኔ የባለ ደብረ ታቦርን ማከብረው ከመምህሮቼ ጋር በመሆን ማለት ነው፣ ሁሉም ተማሪ ጭምር። ከማህበራዊና ሃይማኖታዊ እሴቶቻችን ብዙ የምንወስደው ቁም ነገር አለ። በተለይ በገጠሩ የሀገራችን አካባቢ ለቡሄ ጭፈራነት ብቻ አይደለም የሚያገለግለው።
ከማህበራዊና ሃይማኖታዊ እሴቶቻችን ብዙ የምንወስደው ቁም ነገር አለ። በተለይ በገጠሩ የአገራችን አካባቢ ቡሄ ለቡሄ ጭፈራነት ብቻ አይደለም የሚያገለግለው። ለጭፋሮ የሚሰባሰቡ ወጣቶች በራሳቸው እንደ ጠባያቸው እንደ እድሜ መጠናቸው አብረው ጊዜ የሚያሳልፉበት ወቅት ነው። በዚሁ ለሚዜነት መተጫጨት፣ ካገቡም በኋላ በማህበር፣ በድግስ፣ በወንፈል፣ በደቦ፣ በጅጊ እና በእድር በመሳሰሉት በመተሳሰር አንድ የተዋወቀና አብሮ አደጊ በሚባል መጠን ህብረት የፈጠረ ማህበረሰብ የሚገነባበት ይህም እስከ ልጅ ልጅ የሚወርድበት አጋጣሚ የሚፈጠርበት ነው። በተለይም መለያየትን የሚያስወግዱ፣ መቀራረብን የሚያሳድጉ፣ ተነጣጥሎ መኖርን ነቅፈው ተጋግዞና ተባብሮ መኖርን የተከተሉ የባህሎቻችንን በማክበርና እየተረሱ ካሉበት ሁኔታ በማውጣት ዳግመኛ በቀደመ መልካቸው እንዲያገረሽ በማድረግ ልንጠቀምባቸው ይገባል። ቀደም በልጆቻችን የሚገጠሙ የቡሄ ጭፈራ ግጥሞች ዛሬ መልካቸው እየተቀየረ ከመምጣቱ ጋራ የአጨፋፈር ስልቱና ዓላማው ራሱ እየተቀየረ መምጣቱን ልብ ሳይባል አይቀርም። ድሮ ብርቱ አራሾችን የሚያበረታቱ፣ ሰነፉን የሚዘልፉ፣ ስራ የሚሸቱ ሲሆኑ አሁን ውጭ ናፋቂነትንና ሐሳባዊ ሙገሳ ሳይሆን ቁሳዊ ይዘት ያላቸው ናቸው። ቀደም ቡሄ በሉ ሆ ቡሄ በሉ ሆ ልጆች ሁሉ ቡሄ መጣ ሆ ያመላጣ ቅቤ ቀቡት እንዳይነጣ ሆያ ሆዬ ሆያ ሆዬ እዚያ ማዶ ጭስ ይጨሳል አጋፋሪ ይደግሳል ያችን ድግስ ውጬ በድንክ አልጋ ተገልብጬ ያቺ ድንክ አልጋ አመለኛ ያላንድ ሰው አታስተኛ ሆያ ሆዬ ጉዴ ጨዋታ ነው ልማዴ ከዚህ እስከዚያ ማዶ ማን ነው ያረሰው የዚህ ቤት ጌታ ወርቅ የለበሰው ድንጋይ ተቀብሮ አይበሰብስም አንዴ ከመጣን አንመለስም እዚህ ማዶ አንድ ድንጋይ የዚህ ቤት ጌታ አንበሳ ገዳይ የኔማ ሜቴ የኔ ነሽ የኔ ትሰጭኛለሽ ሎሚ ቀጭኔ የኔማ ጋሼ የሰጡኝ ሙክት መስከረም ጠባ እሱን ሳነክት የወንዜ ነብር የዚህ ቤት ጌታ ሊሰጠኝ ነው ብር ለዚች ነው ወይ ሽር ጉዱ በአባቶ ጊዜ ሰንጋ ነው ልምዱ የኔማ መቤት መጣንልሽ የቤት ባልትና ልናይልሽ የኔማ መቤት ብትሰሪ ዶሮ ሽታው ይጣራል ገመገም ዞሮ የኔማ መቤት የጋገረችው የንብ እንጀራ አስመሰለችው ይባል ነበር። በምንጃር ሸንኮራ አካባቢ የሚገጠም ግጥም ደግሞ ይህንን ይመስላል። መጣና ደጅ ልንጠና መጣና ባመቱ ወረ እንደምን ሰነበቱ ክፈት በለው በሩን የጌታዬን ክፈት በለው ተነሳ ያንን አንበሳ ነጣሁኝ በዝና ተውስጠኝ ምዘዝና ወየኔ ጌታ የሰጠኝ ምኩት ግንባሩ ላይ ያለው ምልክት መስከረም ጠባ እሱን ሳነክት የኔማ ሜቴ አትውጪ ጓሮ ገላሽ ያበራል እንደ ቆርቆሮ የኔማ ሜቴ የፈተለችው የሸረሪት ድር አስመሰለችው ሸማኔ አቅቶት ማርያም ሰራችው ለዚያች ለማርያም እዘኑላት አመት ተመንፈቅ ወሰደባት ይባላል። ለሸለመ ለሰጠ ምስጋናው ምርቃቱ እንደ ጉድ ይወርድለታል። ያልሰጠ ይተቻል። ማህበራዊ መገለልም እንዳይገጥመው ይሰጋል። በዚህም የልጆች መብት ነውና በአመት አንድ ጊዜ ከወላጆቻቸው የመቀበል መብታቸው ይጠበቅላቸዋል። ሲመርቁም ክበርልኝ ያላንተም የለኝ ክበር በስንዴ የዝና ወዳዴ ክበር በጤፍ ምቀኛ ይርገፍ ክበርልኝ ያላንተም የለኝ ክበር በስንዴ የዝና ወዳዴ ክበር በጤፍ ምቀኛ ይርገፍ እየተባለ ይዜም ነበር። ቀደም በነበሩት የቡሄ ግጥሞች ይዘት የስነሰብና የነገረ ባህል ፎክሎር አጥኞች በአራት ክፍል ይከፍሉታል። እነዚህም የጉዞ፣ የመንገድ፣ የምስጋና፣ የምርቃትና የቅሬታ በመባል እንደሚከፈሉ ጥናቶች ያሳያሉ። አሁን የቡሄ ጭፈራው ራሱን ችሎ ከሚደርስበት ዓላማ ብንጀምር ገንዘብ ለማግኘት እንጂ ባህሉን ለማዘከር እንዳልሆነ ልብ ሊባል ይገባል። ለዚህ ማሳያው የቡሄን ጨዋታ ከሚጫወቱት ልጆች መካከል ለምን እንደሚጫወቱ ብንጠይቃቸው በቅጡ መመለስ የሚችሉ ጥቂቶቹ ናቸው።
ለዚያውም እድለኛ ከሆነን። በከተማ አካባቢ የሚደርሱት የቡሄ ግጥሞች ደግሞ በጥቂቱ እንመልከት። ሆያ ሆዬ ሆያ ሆዬ እዚያ ማዶ አንድ ጎመን፣ እዚህ ማዶ አንድ ጎመን፣ የዚህ ቤት ጌታ ልትሄድ ነው ጀርመን። እዚያ ማዶ አንድ ጎማ፣ እዚህ ማዶ አንድ ጎማ፣ የዚህ ቤት ጌታ ባራክ ኦባማ። እዚያ ማዶ አንድ ብር፣ እዚህ ማዶ አንድ ብር፣ የዚህ ቤት ጌታ ባለባቡር የሚሉና የመሳሰሉት ይገኙበታል። በዚሁ አንጻር በቤተ ክርስቲያን ወጣት የሰንበት ትምህርት ቤት አገልጋዮች አማካኝነት የተዘጋጁና በዓሉን የሚያዘክሩ የቡሄ ዝማሬዎች መኖራቸውን ይበል የሚያስብል እውነተኛ የባህሉን ታሪካዊ ዳራ የሚያዘክርና ለትምህርት የሚሆንም ጭምር ነው። ቡሄ በሉ ልጆች ሁሉ የኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሁት መሐሪ በደብረ ታቦር የተገለጸው ልብሱ እንደ ብርሃን በርቶ የታየው ፊቱ እንደ ፀሐይ ያንጸባረቀው ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት ሙሴ ኤልያስ አምላክም አለ ልጄን ስሙት ቃሌ ነውና የወለድኩት ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ታቦር አርሙኔም ብርሃን ታየባቸው በቅዱስ ተራራ ስም ደስ አላቸው ሰላም ሰላም የታቦር ተራራ ብርሃነ መለኮት አንቺ ላይ አበራ ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን በተዋሕዶ ወልደ ከበረ የእግዚአብሔር አብ ልጅ ወልደ ማርያም ነው ቡሄ በሉ የደም ልጆች ብርሃንን ተቀበሉ ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን አባቴም ቤት አለ ለከት እናቴም ቤት አለ ለከት አጎቴም ቤት አለ ለከት አክስቴም ቤት አለ ለከት ቂርቆስዬም ቤት አለ ለከት ተከምሯል እንደ ኩበት ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ያመን ልምዳችን ከጥንት የመጣ የተጋገረው ከመሶብ ይውጣ ከደብረ ታቦር ጌታ ስለመጣ የተጋገረው ሙልሙሎ ይውጣ ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን አባቶቻችን ያወረሱን የቡሄን ትርጉም ያሳወቁን እንድንጠብቀው ለእኛ የሰጡን ይህ ነውና ያስረከቡን ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ኢትዮጵያውያን ታሪክ ያላችሁ ባህላችሁን ያሳደጋችሁ ችቦውን አብሩ እንደ አባቶቻችሁ ምስጢር ስላለው ደስ ይበላችሁ ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ለድንግል ማርያም አስራት የሆንሽ ቅዱሳን ጻድቃን የሞሉብሽ በረከታቸው ያደረብሽ ሁሌም እንግዶች የሚያርፉብሽ ሀገረ እግዚአብሔር ኢትዮጵያ ነሽ ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን የሐዋርያት የነገ
ተንፈስ ዛሬም ለኢትዮጵያ ጸጋውን አፍስስ በበጎ ምግባር እንደ ነፃነት በቅን ልቦና በጥሩ መንፈስ በረከተ ቡሄ ለሁላችን ይድረስ። ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ታማልዳለች ድንግል ማርያም አይጠራጠር የመናለም ጻድቃን ቅዱሳን ያማልዳሉ ፍጥረት ይማር አደን እያሉ ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሮ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን። ልጆች እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እደጉልኝ፣ ለምልሙልኝ፣ የኔናት እድሜና ጤና ይስጣችሁ። እንኳን ለዓመቱ አደረሳችሁ። የተባረከ የተቀደሰ ጊዜ ያርግልን። እናትዬ የሰላም የጤና ጊዜ ያርግልን። እናንተም እደጉ፣ እድሜና ጤና ይስጣችሁ። ባህሉም እንዳትረሱ። እንኳን አሰበሳችሁ። በጣም ደስ ይላል። ደስ ትላላችሁ። እድሜና ጤና ይስጣችሁ። እደጉ፣ ጤና ይስጣችሁ። አመት ድገምና አመት ድገምና የአባብዬ ቤት ድገምና አመት ድገምና የአውርድ በረከት ድገምና አመት ድገም ወርቂ ሳስበት ድገምና አመት ድገምና የማምዬን ቤት ድገምና አመት ድገም የአውርድ በረከት ድገምና አመት ድገምና ማርና ወተት ድገምና አመት ድገምና የትረፍረፍ በእውነት ድገምና አመት ድገምና እንዲሁ እንዳላችሁ በፍቅር አይለያችሁ በፍቅር ለዓመቱ በሰላም በፍቅር ያደርሳችሁ በፍቅር ለምስጦች ለቀኙ በፍቅር ያቁማችሁ በፍቅር የመንግስቱ ወራሽ በፍቅር ያደርጋችሁ በፍቅር እንዲሁ እንዳለን በፍቅር አይለየን በፍቅር ለዓመቱ በሰላም በፍቅር ያደርሰን በፍቅር አማኑኤል በቀኙ በፍቅር ያቁመን በፍቅር የመንግስቱ ወራሽ በፍቅር ያደርገን የቅዱሳን መላእክት የሰማይ ሰማዕታት ረድኤት በረከት ይግባ በሁሉም ቤት በሁሉም ቤት በሁሉም ቤት ይግባ በረከት በሁሉም ቤት በሁሉም ቤት ይግባ በረከት እንቁም በሃይማኖት ጸንተን በትምህርት በሥርዓት ሀገር በደል የቆዩልን አበው ቀሳውስት ይገባልናል እንጠብቅ ባህላችን ነው የአባቶች ትውፊት ባህላችን ነው የአባቶች ትውፊት ባህላችን ነው የአባቶች ትውፊት